ክብራትና ክብራን ተመልካቾቻችን ሞዳ መዝናኛችንን እየተከታተላችሁ ነው። የተለያዩ መሰናዶዎችን ሰንደን በዕለተ እሑድ ከሰዓት ወደ እናንተ መድረሳችንን እንቀጥላለን። አሁን ደግሞ ሰዓቱ የእንግዳ ነው። ወደ ስቱዲዮአችን እንግዳ ጋብዘን የተለያዩ ሀሳቦችና የህይወት ተሞክሮች ላይ ቆይታ የምናደርግበት ሰዓት ነው ማለት ነው። ዛሬም ከአንድ እንግዳ ጋር ከአንድ እህታችን ጋር በሀሳቦች ላይ ቆይታ እናደርጋለን። አብራችሁን እንድትቆዩ ግብዣችን ነው። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አላህ ዳኒ አልሐምዱሊላህ። ዛሬ እንግዲህ አብረን ቆይታ ልናደርግ ነው። ፍቃደኛ ሆነሽ ስለተገናኘን ስለመጣሽ ደስ ብሎኛል። እንተዋወቅ። እሺ፣ ኢንቲሳር ሙስጣፋ እባላለሁ። ሳይኮሎጂስት እና የቻይልድ ቴራፒስት ነኝ። መርሃባ። በሙያሽ ላይ በተለይ እንዲህ ሳይኮሎጂ ላይ እንዲሁ ደግሞ የህፃናት ላይ ስፔሻል ኒድ የሚያስፈልጋቸው ህፃናት ላይ በተለያየ መንገድ የምንሰማቸው በርካታ ሀሳቦች አሉ። ግን ዛሬ እንዲህ ከባለሙያ ከልምድሽም ከምትሰሪባቸው መንገዶች የተለያዩ ሀሳቦችን እያነሳን ቆይታ እንድናደርግ ነው ስቱዲዮ ድረስ ያመጣሁሽ እና ቆንጆ ጊዜ ይኖረናል ብዬ አምናለሁኝ። እንደ መጀመሪያ ኢንቲሳር ማናት የሚለውን ማንሳታችን አይቀርም። ግን እስቲ ሳይኮሎጂው ላይ ዘርፉ ሰፊ እንደሆነ አውቃለሁ። በተለያዩ መልኮች ላይ የምንሰማቸው የሚነገሩ መረጃዎችም አሉና ሳይካትሪስት ሳይኮሎጂስት የተባለ በበርካታ መንገድ ይከፋፈላል። አንቺ ሳይኮሎጂስት ነሽ። ልዩነቱን እና እንደ ሳይኮሎጂስት ደግሞ ምን ላይ ትኩረት እንደምታደርጉ ብትነግሪ። እሺ፣ ከእንትን ውስጥ ጀምርልሽ። ሳይኮሎጂ እና ሳይካትሪ ብዙ ሰው እንዳልሽው ተመሳሳይ እንትን አድርጎ ያስባል። ያው ብዙ ነገሩ ተመሳሳይ ነው አክቹዋሊ፣ ግን የሚለያየው ሳይኮሎጂ የሶሻል ዘርፍ ነው፣ ሳይካትሪ ደግሞ ናቹራል ዘርፍ ነው። ሞሮፍ ወደ ሜዲሲን የሚያጠናው ሳይካትሪ ነው። ሳይካትሪስቶች መድኃኒትም ምንም ማዘዝ ይችላሉ ለሜንታል ሄልዝ ተጠቂዎች ማለት ነው። ሳይኮሎጂ ግን ኦንሊ በስፒች ቴራፒ ብቻ ወይም ደግሞ በወርድ ቴራፒ ብቻ የሚሰጥ የቴራፒ አይነት ነው። እዛ ላይ ነው ፎከስ የሚያደርገው ሳይኮሎጂ። መርሃባ። ስለዚህ የእናንተ የህክምና ሂደቱ መድኃኒቱም ንግግርና ቆይታ ነው አይደል? ያ ነው ልዩነቱ። በጣም የተለየ ምን ይፈልጋል? ፓሽን፣ ከምንም በላይ ፓሽን ያስፈልጋል። በጣም እንትን ሊኖርሽ ይገባል። ቀላል ነገር አይደለም። ከሰው ጋር የትኛውንም የሳይኮሎጂ ዘርፎች ብታይ ቀላል ነገር አይደለም። በጣም እንትን ያስፈልገዋል፣ ፓሽን ያስፈልገዋል። ለዛ ነገር ፍላጎት ሊኖርሽ ምናምን ያስፈልጋል። ብቻ እሱ ነገር ዋነኛው ነው። ከዛ ኤምፓቲ ምናምን የምንላቸው ነገሮች አሉ። እዝነት፣ ሰውን ለመረዳት ትዕግስትም ይፈልጋል። ትዕግስትም ከምንም በላይ ያ እንደ ይሄ ሳይኮሎጂስት ወይም ደግሞ የእናንተ ዘርፍ ላይ ያለው ብዙ ሰው ማለት ነው ማዳመጥ ይፈልጋል። የምታዳምጩ ደግሞ ብዙ ህመም ነው ብዙ ነገሩ አላቅም ቃሉን መጠቀም፣ ግን ይሄ ችግሮችን ህመሞችን ነው የምትሰሚ። ያንን ህመም ለመቀበል ደግሞ የሆነ መቻልና ትዕግስት የሚጠይቅ ይመስለኛል። ትክክል። መርሃባ። ወደ ኢንቲሳር እንምጣ። የት ተወለድሽ? የት አደግሽ? የትምህርት ሂደትሽ ልጅነትሽን ይመስል ነበር? እሺ፣ እዚሁ አዲስ አበባ ተወልጄ ያደግኩት። እዚሁ ነው የተማርኩት። ከኬጂ እስከ 8ኛ ክፍል አልቀለም የሚባል ትምህርት ቤት፣ ከ9 እስከ 12 ደግሞ አወሊያ እዛ ነው የጨረስኩት። ከዛ በኋላ ወደ ሀረማያ ዩኒቨርሲቲ አቅንቼ እዛ ነው ሳይኮሎጂን ያጠናሁት። አጋጣሚ ነው ወይስ ፍላጎት ነበርሽ? በፊትም ፍላጎት ነበረኝ። በእርግጥ ሃይ ስኩል ላይ ያለሁኝ አንድ ሳይኮሎጂስት ነበረችን አወሊያ ስንማር ማለት ነው። ጋይዳንስ እና ካውንስለር ናት። ክላስ ውስጥ የሚያመጣች የሆነ ሰዓት እንትን ትለን ነበረ። ብዙ ሰዓት አይደለም አጫጭር ሰዓት የሆነ ነገር እና በጣም ጎበዝ ናት ምናምን። እሷን እያየ በጣም እንትን እል ነበረ። በቃ እንደሷ መሆን ምናምን እፈልግ ነበረ። ምንም ስለ ፊልዱ ስለ እንትኑ ስለ ዲፓርትመንቱ ምንም ሳላቅ ማለት ነው። እሷ የተወሰነ ነገር እንትን ብላኛለች ብዬ አስባለሁ። ከዛ በኋላ ግን ፐርፐዝሊ ፈልጌው ምናምን ይሄ መርጮ ምናምን አይደለም እንትን ያልኩት። አጋጣሚዎች በቃ እንትን አሉልኝ። ሳይኮሎጂን የማግኘት እድል አገኘሁና ተማርኩት። ከተማርሽ በኋላስ? ደስተኛ መርሃባ። ሳይኮሎጂስት አሁን እንደ ሙያ ስናድግ ብዙ ጊዜ ምንጠራቸዋለሁ አሁን ዶክተር ምናምን እያለ ምንጠራቸው ምናውቃቸው፣ ከዛ ደግሞ መረጃው የሚኖረን አሁን ሳይኮሎጂ ሳይካትሪ ላይ ምናምን ብዙ ሰው አያውቀውም። አይደለም ህፃናት፣ ትልልቅ ሰው ራሱ ምንድነው የሚሰራው ቢባል አያውቅም። አንዳንዴ እንደ ህክምና አማራጭ እንዳለ ራሱ ማንረዳበት ጊዜ ብዙ ይመስለኛል እኔ ሳስበው ማለት ነው። ለዛም ነው መጀመሪያ መረጃው ስለማይኖረን አድጌ ሳይኮሎጂስት ሆናለሁ ምናምን አይባልም፣ አልተለመደም። በዋናነት ስራችሁ ሰዎች ላይ
ነው የሚሆነውና ምን አይነት ሰዎች ይመጣሉ ወደ እናንተ ዘርፍ? ከዛ በግል የምናነሳው አንቺ ልጆች ላይ ነው በደንብ የምትሰሪው። በሰፊው በቆይታችን የምናወራው ከልጆች ጋር የተያያዘውን ሀሳብ ነው። ግን እንዳጠቃላይ ምን የገጠማቸው ሰዎች ናቸው ሳይኮሎጂስቶች ጋር መሄድ የሚጠበቅባቸው? ሳይኮሎጂ ላይ ብዙ ጊዜ ኮመንሊ ሰው የሚያስበው ካውንስሊንግ ነው፣ የሚያውቀውም ካውንስሊንግ ነው፣ ዋን ቱ ዋን ቴራፒ ሴሽኑን ማለት ነው። እዛ ላይ እንዳልሹ ከበፊቱ አሁን የተሻለ አዌርነስ አለ ሰው ላይ። እዛ ላይ ምን አይነት ሰዎች ይመጣሉ ላልሽኝ፣ የትኛውንም አይነት ሜንታል ሄልዝ ሲባል ሰው አክብዶ ያየዋል፣ ወደ እብደት ምናምን ይወሰዳል። ግን ብዙ አይነት ሜንታል ሄልዞች አሉ ከቀን ወደ ቀን የሚያጋጥሙን፣ ዲፕሬሽን፣ አንዛይቲ፣ ስትረስ ኢቨን እንደ ሰው እንደ ቀላል የሚያቸው የሚያልፋቸው በየቀኑ የሚያጋጥሙ ነገሮች ግን ራሳቸውን ችለው መታከም ያለባቸው ህመሞች አሉ። እንደ አካላዊ ጉዳት ማለት ነው። ሰው ስኳር ሲይዘው ወይ የሆነ ደም ግፊት ምናምን ሲይዘው እንደሚታከመው እነዛም እንትኖች መታከም አለባቸው። ሁሉም ነገራችን ማይንዳችን አይደለም የሚወስነው። ማይንዳችን ጤነኛ ሲሆን ነው ሁሉም ነገር የሚስተካከለውና እነዛ ነገሮችን ፊክስ ለማድረግ ሰው ወደ ሳይኮሎጂስቶች ወይም ወደ ሳይካትሪስቶች ይሄዳሉ ማለት ነው። ከዛ ያው ቴራፒው ላይ ብዙ አይነት እንትኖች አሉ፣ ቴክኒኮች አሉ ምናምን። ያው ፔሸንቱም እንዲያደርጋቸው የሚጠበቁ ነገሮች አሉ። እነሱን በሂደት እየተከናወኑ የተሻለ ለውጥ ይመጣል ማለት ነው። ከትንንሽ ሜንታል ሄልዞች እስከ ትልልቅ ሜንታል ሄልዞች ይታከማሉ በሳይኮሎጂ እና በሳይካትሪስቶች። ሀዋ ያነሳሹ ነበር እንደ ማህበረሰብ ለዚህ አሁን ለምሳሌ ሜንታል ሄልዝን ትልቁን ነው የምናስበው። አሁን እብደት ሰው በቃ ከአቅሙ በላይ ካልሆነ ወደ ሕክምና መሄድ እንደሚችል አያስብም። እና ዲፕሬሽንን ደግሞ በየዕለት ተዕለት የምናስተናግዳቸውን ትንንሽ ስሜቶች ደግሞ አንዳንዴ ቅብጠትም ይመስላል አይደል? ባለሙያ ጋር መሄድ ምናምንና ምን ያህል አስፈላጊ ነው? በጣም አስፈላጊ ነው። ቢቻል አሁን እንደ ሀገር የኢኮኖሚያችን እንትንም ምናምን ትንሽ ደከም ያለ ስለሆነ ነው እንጂ ቢቻል ሁሉም ሰው እያንዳንዱ አንዳንድ ሳይኮሎጂስት ወይ እንደዚህ ቴራፒስት ቢኖረው ይመከራል። ማንኛውም ጤነኛ ሰው ማንኛውም ጤነኛ ሰው ለመሰለሽ በየቀኑ እንዳልኩሽ ነው ብዙ አይነት እንትኖች ነው የምናሳልፈው። እኛችን ላይ ያልናቸው ስለምናልፍ ነው እንጂ ቦታ ስለማንሰጣቸው ነው እንጂ ብዙ አይነት ችግሮች ነው የምናሳልፈው እንደ ሰው ማለት ነው። እና እነዛን ነገሮች ሼር የምናደርገው በተለየ ደግሞ ባለሙያ ሲሆን አሪፍ ነው። ሰው ለጓደኛውም ይነግራል አይደለ? ለጓደኛሽ እንኳን ስነግሪ ምን ያክል ቀለል ይልልሻል እነዛን ችግሮች። ለባለሙያ ነግረሽ ደግሞ የሆነ መፍትሄ ስታገኝ ይበልጥ እንትን ይላል። ለመሰለሽ ዝም እያልን በሄድን ቁጥር ከባባድ ችግር ነው ይዞብን የሚመጣው እነዚህ ትናንሽ ችላ ያልናቸው ችግሮች እና በጣም አስፈላጊ ነው ሰው ጋር ቢለመድ አሪፍ ነው። ስለዚህ በዕለት ተዕለት የህይወት መንገዳችን ላይ የሚገጥሙን የሚያስጨንቁን ድብርት ውስጥ የሚከቱን ነገሮች በራሳቸው ዝም ብለው የሚመጡ ወይም ዝም ብለው የሚታለፉ ሳይሆን እንደ ችግር ወይ እንደ ህመም የሚታዩ ነገሮች ናቸው ማለት ነው አይደል? አዎ መጨረሻ ላይ እንዳልኩሽ ነው በርናውት የሚባል ነገር አለ። በርናውት ላይ ደርሳል የሰው ልጅ። በርናውት ላይ ደረስሽ ማለት ምንም ነገር ማድረጋችም ይሄ ሞቲቬሽንሽ ዜሮ ነው የሚሆነው። ምንም አይነት በቃ ከዕለት ተዕለት ማድረግ የምትቻቸውን ነገሮች ሁላ ማድረግ እንዳትችይ የሚያደርግሽ ስቴጅ ላይ ነው የምትደርሺው። በርናውት ላይ ተደረሰ ማለት በቀላሉ አይደለም የምትደርሺው። እነዚህ ነገሮች ተደራርበው ችላ እያልሻቸው ሳታዳምጫቸው ምናምን ያለፍሻቸው ስሜቶች ናቸው እዛ ላይ የሚያደርሱን እና በተቻለ መጠን ይሄ እንዳልኩሽ ደግሞ ቴራፒስትም እንትን ማለትም የማይቻል ከሆነ ለሰውም ሼር ማድረግ ለኖርማል ሰው ለጓደኛ ምናምን ያ ነገር በጣም አሪፍ ነው። መርሃባ ወደ ዋናው ደግሞ ጉዳይ እንምጣ። በተለያየ መንገድ አሁን እየሰማናቸው የመጡ ወይም አሁን ወደ አደባባይ እየወጡ ያሉ ከልጆች ጋር የተያያዙ ነገሮች አሉ። በተለምዶ የምናውቀው ኦቲዝምን ነው። ኦቲዝም የእድገት ውስንነት ያለባቸው ህፃናት እየተባለ ማለት ነው። ኦቲዝም ብቻ ነው ከልጆች ጋር በተያያዘ ያለው ህመም? እሱ ብቻ ነው ወይስ ምንድን ናቸው? ከዛ ደግሞ እንዴት ይፈጠራሉ? እሺ ያው እኔ ሜንሊ የምሰራው ቅድም እንዳልሽው ስፔሻል ኒድ ህፃናት ላይ ናቸው። ሳይኮሎጂ ብዙ ዘርፎች አሉት አላለም? ከነዛ ውስጥ አንዱ ቴራፒ ስፔሻል ኒድ ህፃናት ቴራፒ ነው እና እኔ እዛ ላይ ነው እየሰራሁኝ ያለሁት። ኦቲዝም ብቻ አይደለም በእርግጥ ህፃናት ላይ የሚከሰተው ነገር እሱ አንዱ ነው። ኦቲዝም እንደ ጥላ ነው፣ እንደ ዣንጥላ ነው። ከዛ ደግሞ እዛ ስር ብዙ አሉ እና ADHD የሚባሉ የቢሄቪየራል ላይ በጣም እንትን የሚሉ ዳውን ሲንድረም ሜንሊ ብዙ ጊዜ የምናያቸው ህፃናት ተመሳሳይ ገጽታ ያላቸው ማለት ነው። ዳውን ሲንድረም፣ ኦቲስቲክ ASD የሚባል አለ። ብዙ አይነት የቢሄቪየራል እና የዴቨሎፕመንታል ችግሮች አሉ።
ኬዛቸው ይለያያል። ሁሉም የሚያስፈልጋቸውም ነገር እንደዚሁ እያንዳንዳቸው የተለያየ ነው ማለት ነው። እንደ አጠቃላይ ያሉት የሚጠራበት ስያሜ ነው ኦቲዝም። ኦቲዝም የምንለው እንደ ጥላ ነው። እዛ ውስጥ ያሉ እንትኖች ናቸው ያሉት እነዚህ። በቅርቡ እየተከበረ ነበር የኦቲዝም ኤፕሪል የወርልድ ኦቲዝም መንዝ ነው። እየተከበረ የተለያዩ ኢንፎርሜሽኖች ሲሰጡ የተለያዩ ስራዎች ሲሰሩም ተመልክቻለሁኝ። እንደዚህ ያሉ ነገሮች በእንዲህ አይነት አጋጣሚ መነሳታቸው ሰዎች የተለያየ መረጃ እንዲደርሳቸው ያደርጋል። ገና እየሰማን እየተቀበል ነው ስለሆነ ማለት ነው። ግን በምን አጋጣሚ ነው የሚከሰቱት? አሁን ተከታታይ 3 ልጅ 4 ልጅ ጤነኛ በተወለደበት ቤተሰብ ውስጥ የሆነኛው ልጅ ላይ እንደዚህ ያሉ ነገሮች ተከስተው ወላጆች የተለያየ ነገሮች ሲገቡ እናስተውላለን። እና እንደው መነሻው ምንድን ነው ከሚለው ብንጀምርስ? እሺ፣ መነሻው እስካሁን ድረስ የታወቀ ይሄ ነው የምንለው ምክንያት የለም። ስፔክትረም ነው፣ በተለያዩ እንትኖች ሊነሳ ይችላል። አንደኛው ነገር ያው ጄኔቲክስ ነው። ከቤተሰብ ከእናትም ከአባትም ዘር ውስጥ እንደዚህ አይነት አንድ እንትን ካለ የመደገም እድሉ ሰፊ ነው። ከዛ ግን ሜሌ ይሄን ነገር ባደርግ ልከላከለው እችላለሁ የምትይው አይነት ነገር የለም። ግን ደግሞ በእርግዝና ሰዓት ለተለያዩ ነገሮች የእናትየው መጋለጥ፣ ከመጠን በላይ የሆኑ ጭንቀቶች፣ ለተለያዩ ሱሶች፣ አልኮሎች ምናምን እነዛ ነገሮች እንደ እንትን ሊቀርቡ ይችላሉ። ግን እንዳልኩሽ አሁንም ሙሉ ለሙሉ 100% ይህንን ነገር ያመጣዋል የምንለው ነገር አሁን ለምሳሌ ዳውን ሲንድሮም የክሮሞዞም እንትን ነው። ክሮሞዞም የእናትና የአባትየው የተወሰነ መጠን አለ አይደል? የአንዳቸው ሲጨምር ዳውን ሲንድሮም የመፈጠር እድሉ እንትን ይላል ይጨምራል። ሌሎቹ ግን ኦቲዝም፣ ADHD ምናምን ይሄ ነው የሚባል እንትን የላቸውም። አንዳንዴ የወራት ልጅ ሆነው ወይም ገና በጣም ትንንሽ ጨቅላ ህጻናት ሆነው የሚታወቅበት አጋጣሚ አለ። ከፍ ያሉ ሲመጡ የሚታዩ ምልክቶች አሉ። ግን ከምልክቱ ጀምሮ እንደዚህ አይነት ነገር የሚፈጠርበት ቤተሰብ እንዴት ነው የሚቀበለው? እንዴት ነው መቀበል ያለበት? እንደ ባለሙያ አቀባበሉ ትንሽ ለቤተሰብ ይከብዳል። በጣም ከባድ ነው። አሁን ይሻላል። እንደውም አዌርነሱ እንትን እያለ እየጨመረ ምናምን ሲመጣ ብዙም ደግሞ እንደ አይነት ኬዞች እየበረከቱ ሲመጡ አሁን ላይ ትንሽ እንትን የማለት አቅሙ ይሻላል ከበፊቱ ነው እንጂ በፊት በጣም የተለያዩ ነገሮች ነው የሚባሉት። ራሱ ኢቨን ቁጣ ነው ምናምን ተብሎ ከቤትም አይወጡም እንደዚህ አይነት ልጆች። በጣም ደግሞ እንትን የማለት ሃይፐር አክቲቪቲነታቸው በጣም ስለሚጨምር እንደዚህ አይነት ልጆች ታስረው ሁላ ነው የሚቀመጡት ቤት ውስጥ ማለት ነው። ታስረው ከሰው ጋር እንዳይገናኝ በቃ እንዳይረብሹ በሚል ማለት ነው። እና ብዙ የሆኑ መላምቶች ነበሩ በፊት ላይ። ያ ነገር ፍጹም ስህተት ነው ሙሉ ለሙሉ ማለት ነው። አሁን ላይ ሙሉ ለሙሉ ተቀርፏል ማለት አይቻልም። የሀሳብ ይኖራል ስቲል ግን ይሻላል ከበፊቱ። አዌርነሱም እየጨመረ ነው። በጊዜ የመታየት እድሉ እንትን ነው ትንሽ ለስ ነው። ይሄ በጣም እርሊ በሆኑ በወራቶች ምናምን በአንድ ዓመት ለምን ቢባል ብዙ ጊዜ እንደዚህ አይነት ችግሮች ምንድነው እንትናቸው ሶሻላይዝ አታደርጊም። እንደ አይነት እንትን ያለባቸው ልጆች ሶሻላይዜሽን ላይ በጣም እንትን ናቸው። ከልጆች ጋር ምናምን የመጫወት ነገር የላቸውም። ላንጉዌጃቸው በጣም ዝቅ ያለ ነው። ኖርማል ልጅ ማውራት የሚጀምርበት ዓመት ላይ አያወሩም፣ ማውራት አይችሉም። ሶሻላይዜሽን እንዳልኩሽ፣ ከዛ ደግሞ ኢንተሌክቹዋልም ነገር የመማር ላይ ምናምን እነዚህ ነገሮች ግን እንደ ምልክት መውሰድ ይቻላል። እንዳልኩሽ ነው። አሁን ለምሳሌ የማውራት ኖርማል ልጅ የሚያወራበት እድሜ አለ አይደለ? ትንሽ ከፍ እያለ ሲሄድ ምናምን ነገር እዛ ላይ እንትን ሊባል ይችላል፣ ሊታወቅ ይችላል። ግን በጊዜ ላታውቂው ትችላለሽ ነው። በስራ ባህሪሽ ላይ በጣም ብዙ ከዚህ ጋር የተያያዙ ወላጆችን ታገኛለሽ ብዬ አስባለሁ። ይገጥሙሻል ብዬ እና ምን ይመስላል የወላጆቹ ተሞክሮ? አንደኛ የሚቀበሉበት መንገድ ምን ይፈጥራል ህይወታቸው ላይ? ከዛ በኋላ ሂደቱ ራሱ ምንድን ነው የሚሆነው? አሁን የሆነ ህመም ሲገጥመን ወይ የሆነ ልጅ ሲታመምብን ከዚህ ኬዝ ውጭ ማለት ነው አሳክመን የሚገባውን አድርገን ምናምን እሱንም ወደ ትምህርቱ ወይ ወደ ህይወቱ እኛም ወደ ስራችን እንመለሳለን። እንዲህ አይነት ልጆችን የሚያሳድጉ ወላጆች ብዙ ጊዜ በተለይ እናቶቹ ሙሉ በሙሉ ስራቸውን አቁመው ብዙ ጊዜያቸውን ከዛ ልጅ ጋር የማሳለፍ ግዴታ ይፈጠራል ከኬዙ ጋር ተያይዞ እና ምንድን ነው የሚመስለው ተሞክሯቸው? ምን አይነት ወላጆች ይገጥሙሻል? አብዛኞቹ በጣም ጠንካራ ናቸው። እውነት ለመናገር የሆነ ቻሌንጅ ሲመጣ በእርግጥ ያጠነክርሻል በጣም አይደለ? አብዛኞቹ ጠንክረው ልጆቻቸውን በምን አይነት መልኩ መርዳት እንዳለባቸው የሚጠይቁ በጣም የሚተጉ ምናምን ወላጆች ናቸው በአብዛኞቹ። በዛው ልክ ደግሞ ነገሩን መቀበል ማይፈልጉ ስቲል ማያምኑ ነገሩ አንዴ ኦከር አድርጓል እኮ አይደል ተፈጥሯል፣ ግን በቃ መቀበል ማይፈልጉ ወላጆችም ይኖራሉ።
በዛው ልክ እነሱን የማሳመንና ይሄ ምንም ኖርማል እንደሆነ which ማንኛውም ልጅ ላይ የሚፈጠር ምንም ቁጣ ምንም እንዳልሆነ የማሳመን ከዛ ሌሎች አካላዊ ህመሞች ልጅ ላይ እንደሚፈጠሩት ሁሉ የኛም የዴቨሎፕመንታል ችግር ሊፈጠር እንደሚችል ከዛ ግን ዋናው መፍትሄው ወዴት መሄድ አለበት የልጁን ላይፍ የበለጠ የተሻለ ለማድረግ ወደሚለው ነው የምንመካከረው እንደዚህ አይነት ወላጆች ሲገጥሙ ማለት ነው። አሁን እንደ ባለሙያ ተደጋጋሚ ይሄንን ጉዳዮችን እንዳየሰው በዛ መንገድ ልትመክሯቸው ትችላላችሁ። አዲስ ወላጅ ህይወቱ ላይ ዙሪያው ላይ እንደዚህ አይነት ነገር ተሞክሮ ገጥሞት የማያውቅ ወላጅ ፈታኝ የሚሆንበት ይመስለኛል ሂደቱ። እንዳልኩሽ ነው በጣም ከባድ የሚሆነው ለወላጅ ነው። ስፔሻሊ ለእናት በጣም ከልጇ ጋር ብዙዎቹ እንደውም ስራቸውንም ትተው ነው እንትን የሚሉት ከልጆቻቸው ጋር በቃ ፉሊ ኬር ስለሚፈልጉ እንደዚህ አይነት ልጆች ከልጆቻቸው ጋር ነው የሚያሳልፉትና ያው ጊዜ ይፈልጋል በጣም በአንዴ የምታሳምኘው ነገር በአንዴ እንትን አንቺ ስላልሽም ደግሞ የሚያምኑት ነገር አይደለም። ግን ኦልሬዲ መቀበላቸው አይቀርም። አንድ ላይ ነው እየኖሩ ያሉት አንድ ላይ ችግሩን እያዩት ስለሆነ ከዛ ግን ቴራፒዎችን በሚወስዱ ሰዓት ልጆቻቸው ለውጥ መምጣቱ አይቀርም። አብዛኞቹ ለውጥ ይመጣል ቴራፒ ሲሰጣቸው ማለት ነው። ለዛም ነው የኛ ቴራፒ አስፈላጊ የሚሆነው። ስለዚህ ያን ለውጥ እያዩ ሲመጡ አንዳንዴ ሚድል አቺቨር ከሚባሉት ልጆች ጋር ራሱ የሚስተካከሉበት ኖርማል ቲፒካል ከሆኑ ልጆች ጋር ማለት ነው የሚስተካከሉበት ጊዜ ይኖራል። እንደዚህ አይነት ልጆች በደንብ ቴራፒውን ኢፌክቲቭሊ ከወሰዱ እነሱም ከተጠቀሙበት ያን ነገር ሲያዩ የተወሰነ ሞቲቬት ያደርጋቸዋል። ሙሉ በሙሉ የሚድኑ ልጆች አሉ በዚህ ሂደት? አይ ሙሉ ለሙሉ መዳን እንኳን ይከብዳል እንደ እንትን ግን ቴራፒ ነው በቃ። አሁን ቻይልድ ቴራፒስት ቻይልድ እድሜያቸው ላይ ቻይልድ ቴራፒ ይወስዳሉ። ከዛ አዶለሰንስ በየእድሜያቸው የሚወስዱት እንትን አለ። ግን በጣም ለውጥ አለው ወይ ካልሽኝ በጣም ለውጥ አለው። እንደ አይነት ቴራፒ የወሰደ ልጅና ያልወሰደ ልጅ እድገታቸው እኩል ሊሆን አይችልም በጭራሽ ማለት ነው። በጣም ለውጥ ይኖረዋል። ህይወታቸውን የማቃናት ነገር ምናምን ይኖረዋል በደንብ። መርሃባ። አሁን ትልልቅ ሰዎች ቢሆኑ እንደዚህ አይነት እርዳታ የሚሰጣቸው በንግግር ልትግባቢ ትችያለሽ። እንደዚህ ማድረጋችሁ ለዚህ ይጠቅማቸዋል። ይሄንን ነገር ለማድረግ እኚህ መድኃኒቶች ወይም ሂደቶች ቴራፒዎች መውሰድ አለባችሁ። ህፃናት ሲሆኑ ግን ቀላል የሚሆን አይመስለኝም። እና አሁን አንድ ልጅ በእንደዚህ አይነት መንገድ የሚያልፍ አንድ ህፃን ልጅ ሲመጣ እንዴት ነው የምትወጪው? እንዴት ነው የምታልፊው? ቴራፒውን እንዲወስድ ለውጥ እንዲያመጣ ረዥም ጊዜ የሚቆዩ ልጆችም አሉ በዚህ ሂደት ውስጥ እና ምን ይመስላል ፕሮሰሱ? እንደ አንድ ህፃን እንደየ እንትን አለው ሌቭል አለው። የአውቲስቲክ ሌቭላቸው ማይልድ፣ ሚዲየም ከዛ ሲቪየር ምናምን። ማይልድ የሚባሉት በቃ ዝቅተኛ የሆነ የተሻለ የምትያቸው አይነት ስቴጅ ላይ ያሉ፣ ከዛ ሚዲየም መካከለኛ ነው፣ ሲቪየር ደግሞ በጣም ትንሽ ከበድ ያሉ ምናምን ልጆች አሉ። እሱን መጀመሪያ አሰስ ነው የሚደረጉት። አሰስመንት ተሰርቶላቸው ምን ላይ ነው እንትናቸው የሚጎድላቸው የሚሰራላቸው በደንብ ምን ላይ ነው የሚለውን ካየን በኋላ ህፃን እንደመሆናቸውም እያጫወትን ነው በሙሉ ሰዓቱ። በቃ በፕሌይ ቴራፒ ምናምን ነው የሚሰራው ቴራፒው ማለት ነው። እነሱ በሚፈልጉት ነገር በጣም ቻሌንጅ አለ። በርግጥ በጣም ትዕግስት ይፈልጋል። እነሱ ነው እንድታነሽልኝ ይፈልጋል። በጣም ትዕግስት ይፈልጋል። በጣም ፓሽንም ይፈልጋል። ከዛ ደግሞ እንትን ነው ይሄ እንደ ንግድ ምናምን አይደለም ስራው። ሙሉ ሰዓትሽን እንትን ሆነሽ ነው አክቲቭ ሆነሽ ምናምን በጣም ፉሊ ኢነርጄቲክ ሆነሽ ምናምን ነው መገኘት ያለብሽ። አሁን ንግድ ላይ ቢሆን ከስተመርሽ ሲመጣ ብቻ ሊሆን ይችላል ያ ኢነርጂሽ የሚፈለገው። ሌላውን ሰዓት ቁጭ ብለሽም ታይተሽም ማሳለፍ። ይሄ ግን አይደለም። በቃ አንቺም እነሱ ዓለም ውስጥ ነው የምትገቢው፣ እነሱም ያንቺ ዓለም ውስጥ ነው የሚገቡት። አንቺ እዚህ ጋር ትንሽ ነገር ሳትካልሽ ምናምን የእነሱንም ላይፍ ነው አብረሽ እንትን የምትይው እና ያን ነገር ማወቅ ያስፈልጋል በጣም። ከዛ በኋላ በቃ ይለምዳሉ ደግሞ እነሱ ልጆቹም በተደጋጋሚ ሲያዩሽ ምናምን ይለምዳሉ። ያ መላመድ ሲመጣ ነገሩን ስሙዝሊ እንትን ለማለት ይረዳል፣ ቀለል ያደርገዋል። መርሃባ። እንደ ሙስሊም ሴት እዚህ ኤሪያ ላይ ብዙ ሰዎችን አላውቅም አሉ የተወሰኑ። በእርግጥ ግን እንደ ወጣት ከዛ ደግሞ እንደ ሙስሊም ሴት እዚህ ሙያ ላይ መሆን ምን አይነት ስሜት ይሰጣል? አሪፍ፣ በጣም ደስ የሚል ስሜት አለው። እንዳልሽ ነው ክፍተት አለው በጣም ዘርፉ ብዙም አልተለመደም ምናምን። ከዛ ደግሞ ምን ብዬሻለሁ እንደ አይነት ቴራፒ ስትሰሪ ይሄ ኤክስተርናል ነገር ብቻ ሳይሆን ኢንተርናላይዝ ነው የምታደርጊው፣ እነሱ ላይፍ ውስጥ ነው የምትገቢው ብዬሻለሁ።
ከዛ አንቺ ላይፍ ውስጥ የማስገባት ልጆች ስለሆኑ በዛ ላይ ደግሞ ምንም የማያውቁ ልጆች ናቸው። እንዲህ አይነት ልጆች የፈለግሽውን ነገር ነው እንትን የምትያቸው ሰው በፈለግሽው ወይ ደግሞ ሼፕ ማድረግ ትችላለሽ። ሰው እንደ ሙስሊም ደግሞ ሙስሊም ክላይንት ሲሆን ደግሞ የበለጠ ወደ እንትንም ምናምን ወደ እምነትም እየወሰድሽ ምናምን እንደዛም የማድረግ ቻንስ ይኖርሻል። በደንብ ሼፕ የማድረግ እድል ስለሚኖርሽ ማለት ነው። ሌሎች ተጨማሪ ነገሮችንም የማስተማር እድል ይኖርሻልና አሪፍ ነው። ክፍተት አለ በጣም ሰውም ብዙም አዌርድ አይደለም በዚህ ጉዳይ ላይ እና እዛ ላይ በመስራቴ ደስተኛ ነኝ። መርሃባ። በዚህ እንደዚህ አይነት ህፃናት ያሏቸው ወላጆች ሊረዱት የሚገባው ማድረግ ያለባቸው ነገሮች የምታያቸውን አሁን በተለያየ መልኩ ወጥተው ከባለሙያ ጋር የሚቆዩ ወላጆች አሉ። ግን ጉዳዩ የሆነ ሰዓት መርፌ መስጠት ወይ የሆነ መድኃኒት የማስዋጥ ስላልሆነ በመኖር በእያንዳንዱ ቀን የሚተገበር ስለሆነ በቤት ውስጥ ሲሆኑ እንደ ወላጅ ከልጆቻቸው ጋር ሲሆኑ ቢያደርጓቸው ጥሩ ነው የምታያቸውን 1 2 3 ቲፖች? ያው የመጀመሪያው ነገር በቃ አድሚት ማድረግ ነው፣ ማመን ነው። እንዲህ አይነት ኬዝ ሲፈጠር የትኛውም አካላዊ ጉዳት እንደሚደርስበት ልጅ ይሄኛውም ነገር ሊከሰት እንደሚችል እንትን ማለት ነው። አትደናገጪ ምናምን አልልሽም። በእርግጥ በጣም እንትን የሚል ነገር ነው፣ እንደ ወላጅ ይከብዳል። ግን አንዴ ከሆነ በኋላ ወደ ምንድን ነው የሚካሄደው የሚለውን ሰው ወደ ባለሙያ መውሰድ ነው የመጀመሪያ። ከዛ ዲያግኖሲስ ምናምን ከተሰራለት በኋላ ቀጥታ ቴራፒውን ቢጀመር አሪፍ ነው። በጣም እነሱ ላይ በቃ ሪከመንድ የሚደረገው ነገር ቴራፒው ስለሆነ ማለት ነው። መድኃኒት የሚወስዱ ልጆች አሉ በእርግጥ እንደየኬዛቸው እንዳልኩሽ ዲያግኖሲሱ ታይቶ፣ ግን ብዙ ጊዜ ቴራፒው ስለሆነ እንትን የሚለው ያም ማስጀመር። ከዛ ደግሞ ቤት ውስጥ ከቴራፒስታቸው ጋር በደንብ መነጋገር፣ እዛ በተሰራለት ነገር ብቻ ስላልሆነ የልጁ እንትን የሚቀየረው እስከ ቤት ስለሚሄድ ጉዳዩ። ፕላስ አብሮ የሚኖሩት ደግሞ እነሱ ናቸው ከባለሙያው በላይ ማለት ነው። ቤትም ያን ነገር መድገም በቃ ከኔ ምን ይጠበቃል የሚለውን ነገር ከዛ ሰው ጋር ከባለሙያው ጋር በደንብ እንትን አድርገው ኮሚኒኬት አድርገው እነዛን ነገሮች ማድረግ። ስፔሻል ኒድ የሚያስፈልጋቸውን ህፃናት ለያዙ ወላጆች፣ ለሚያሳድጉ ወላጆች በጣም ፈታኙ ነገር ምንድን ነው? ሁሉ ነገር ይፈትናል። ኖርማል ልጅ ቲፒካል ልጅ እንደማሳደግ አይሆንም። ከምንም በላይ ቢሄቪየር ኢሹ ላይ ይቸገራሉ። ቢሄቪየራቸው ትንሽ እንትን ስለሚል ከበድ ስለሚል ከሌላው ከቲፒካል ልጅ ማለት ነው። እዛ ላይ እነሱ እንኳን አንደርስታንድ ቢያደርጉት በዙሪያቸው ያለ ሰው አንደርስታንድ አያደርግም ያንን እንደነሱና በዛ ነገር ሲቸገሩ። ከዛ ደግሞ ንግግር ላይ በጣም በቃ ልጃቸው እንዲያወራ በጣም የሚፈልጉት። እኛ ጋር እንኳን ሲመጡ በቃ ያወራልኝ ብቻ ምናምን ነው የሚሉት አብዛኞቹ ማለት ነው። አንድ ቃል ይበልልኝ ምናምን ነው የሚሉትና ያን ነገር በጣም ነው እንትን የሚሉት የሚፈልጉትም። አብዛኞቹ ወላጆች የሚፈልጉት ያ ነው። ቻሌንጅ የሚያደርጋቸው ያ ነው። ሀሳቡን ቢገልጽ የሚፈልገውን ቢጠይቅ አይነት ሀሳቦች ማለት ነው። ንግግር በቃ ሌሎች ልጆች ሲያወሩ የእነሱ ልጆች አያወሩም ምናምንና ያ ነገር ትንሽ እንትን ይላቸዋል፣ ከብዳቸው እሱ ነው። ፈታኝ እንደሆነ በተደጋጋሚ የሚሰማ ነው። አሁን ላይ እንደ ማህበረሰብ እያወቅ ነው፣ ወላጆች እየተቀበሉት ወደ ባለሙያም ከዛ ደግሞ እነሱን መቀበል ወደሚችል ወደ ትምህርት ተቋምም እየያዙ መጡ። ግን አሁንም እንደ ማህበረሰብ በጣም ብዙ ነገሮችን ማድረግ ይጠበቅብናል ብዬ እኔ አምናለሁኝ። እንደ ባለሙያ እኛ ማህበረሰብ ቢለመድ ብንረዳው፣ ከዛ ደግሞ እንደዚህ አይነት መስክ ላይ ለሚሰሩና እኚህን ህፃናት ለሚያሳድጉ ወላጆች ደግሞ ይሄ ውጭ ሆኖ የሚመለከተው ሰው አለ አይደለም፣ ምን መረዳት ምን ማገዝ ይኖርበታል? አሁን ላይ ትምህርት ቤቶች ላይ የተጀመረ ነገር አለ፣ ኢንክሉሲቭ የሚባል ማለት ነው። ኢንክሉሲቭ ማለት ከሌሎች ከቲፒካል ልጆች ጋር ተቀላቅለው እነዚህ ልጆች እንዲማሩ ይደረጋል። ቴራፒ መውሰድ ሲኖርባቸው ለብቻ ቴራፒ ይወስዳሉ። ከዛ ግን ክፍል ውስጥ ግቢ ውስጥ ሲበሉ ምናምን ከቲፒካል ልጆች ጋር ተቀላቅለው ያ ነገር ምን ይጠቅማል? ኢሚቴት ያደርጋሉ። ብዙ ጊዜ እንደዚህ አይነት ስፔሻል ኒድ ህፃናት ወይም ያዩትን ነገር ይደግማሉ። በሞዴሊንግ ነው የምናስተምረው። ብዙ የሆነ ነገር እንዲያደርግ ስንፈልግ እኛ ሞዴል አድርገን ያለምንድነው የኢሚቴሽን ሌቭላቸው ሀይ ስለሆነ ነው። ወይም ያዩትን ነገር የመድገም ነገር ማለት ነው። ሰው ከቲፒካል ልጆች ጋር ሲውሉ እነዛን ነገሮች እንትን እያሉ ይመጣሉ፣ እነሱም እየለመዱ ማለት ነው። ያ ነገር በጣም አሪፍ ነው አሁን ላይ። ከዛ ደግሞ ሶሳይቲውም ይህን ነገር አክሰፕት ማድረግ አለበት እንደሌላ እንደ ማንኛውም እንትን። እነዚህም ልጆች ላይፍ አላቸው፣ የራሳቸው እንትን አላቸው።
ስፔሻል ኤቢሊቲ ራሱ ያላቸው ልጆች አሉ። እንደዚህ አይነት ልጅ ሆነው ማለት ነው ሌሎች ቲፒካል ልጆች ማያደርጓቸው ምናምን ትምህርት ላይ ላይሆን ይችላል፣ አርት ላይ ሊሆን ይችላል። የተለየ ተሰጥኦ የሚኖራቸው ሰው ያን ተሰጥኦ አውጥቶ እንዲጠቀሙበት ማድረግ ሶሳይቲ ከምንም በላይ መረዳት ነው ያለበት። ማግለል ኦር የተለየ ችግር እንዳለበት መቀበል ሳይሆን ይሄ ነገር በቴራፒም በምንም እንትን የሚል ነገር እንደሆነ ያን ማሰብ አለበት ማህበረሰቡ። እንደዚህ ያሉ ህፃናት አንቺም አሁን እንዳነሳሹ ነው የተለያየ አቅም ኖሯቸው የሚመጡ ደግሞ አሉ። አሁን ከህመማቸው በተጨማሪ እንደ ባለሙያ የምታዩላቸው ነገር አለ። አሁን አንዳንዱ ነገሮችን የመረዳት አቅሙ የማድረግ አቅሙ በጣም ሀይ ይሆናል። ላይናገር ይችላል፣ ሌሎች ነገሮች ላይ አሪፍ ላይሆን ይችላል፣ ግን የሆነች የሚያደርጋት ነገር ትኖራለች። አርት ላይ ትኩረት ማድረግ ላይ ብቻ የተለያየ አቅም አላቸው። እነሱን ከማከምና በቴራፒ ያላቸውን ነገር አስተካክለው እንደሌሎች ህፃናት እንዲንቀሳቀሱ፣ እንዲናገሩ፣ እንዲማሩ ለማድረግ ከማገዝ ባሻገር እንደ ሙያ ምን ማድረግ ይችላሉ የሚለውን የመመልከት ደግሞ ኃላፊነት የሚኖርባቸው ይመስለኛል። እና በዚህ ሂደትሽ ላይ በስራዎችሽ ላይ የገጠሙሽ የተለየ የምታነሻቸው ህፃናት አሉ ያየሻቸው? አዎ እንዳልኩሽ ነው የተለየ ተሰጥኦ ይኖራቸዋል። አብዛኞቹ አርት ላይ ነው በቃ እንትን የሚሉት መጽሐፍ መቀባት ምናምን ላይ እንትንም ከለርፉል ነገር ምናምን ስለሆነ ይስባቸዋል በቃ እንደዛ። ግን አሁን አንድ ልጅ አለ እኔም ሰራለት ቴራፒ ነበረ። በቃ ይሄ ምንድነው የሚስበው ፕላኔቶች ምናምን በቃ ስፔስ ላይ ያሉ ነገሮች ነው። እኔ ማላውቃቸውን ፕላኔቶች ራሱ ይቨን እሱ ያውቃል ምናምን። ስለ ስፔስ ምንም የሚያልፈው ነገር የለም። ስልክ ምናምን ራሱ እንትን ብሎ ሶንግ ምናምን አይደለም የሚከፍተው በቃ ስለዛ ነገር ነው የሚያጠናው ምናምን። እና በጣም እሱን ልጅ ናሳ ራሱ ቢገባል ብለሽ የምትመኘው አይነት ልጅ ነው። በደንብ በቃ እዛ ነገር ላይ እኛ ራሱ ማናውቃቸውን ነገሮች ምናምን በደንብ ያውቃል ምናምን። ሁሉም በቃ እንደዚህ አይነት የተለየ አንድ ነገር ምናምን ይኖራቸዋል። ሶ ያን ነገር እንደ እንትንም ትጠቀሚዋለሽ። ንግግር ላይ ከሆነ እሱ ልጅ አሁን እንትኑ ዲሴቢሊቲ እነዛን ነገሮች በመጠቀም የሚወደውን ነገር በመጠቀም ወደዚህ ታመጫለሽ። ወደ ተረትም ምናምን ትያሽ እንትንሽንም ቴክኒክሽንም ለመቀየር ምናምን ይጠቅምሻል። እንደዚህ አይነት ነገሮችን ማወቅ ስለነዛ ልጆች ማለት ነው። በጣም የተፈተንሽበት አጋጣሚ አለ? በጣም የተፈተንሽበት ዲስማች እንደዚህ ብዬ ማወራው አይነት የለም። ግን ፉሊ ጆርኒው ቻሌንጂንግ ነው። ሙሉ እንትንሽ የሆነ እንትን አቺቭ ማድረግ ራሱ ሳቺ ስትቀሪ ከራስሽ ጋር የምታገናኝባቸው ጊዜያቶች ምናምን ይኖራል። በቃ ራስሽ የምትወቅሽበት ምናምን ነገር የሆነ ያሰብሽው አንቺ እኮ የቻልሽውን አድርገሻል ምናምን እኔ የቻልኩትን እንደማድረግ ምናምን አውቃለሁ። ግን በቃ ኢንተርናላይዝ ስለምታረጊው ኬዞቹ ምናምን እነዛ ነገሮች አንዳንዴ ሊረብሹሽ ይችላሉ። ግን ዲስማች እንዲህ ብዬ ማነሳልሽ እንትን የለም፣ ቻሌንጅ የለም። አዎ ሙሉ ሲጀምር ሂደቱም የስራው መስክም በእያንዳንዱ ቀን የምታደርጊውም ነገር ቀላል አይደለም። ምትዩ በጣም ትኩረት ከሚፈልጉ ህፃናት ጋር ነው። የተለየ ጥንቃቄ፣ የተለየ ትኩረት፣ የተለየ ስራ የሚጠብቅ አለም ነው። አሁን ምን ያህል አመት ሰራሽ እዚህ ዘርፍ ላይ? 3 አመት ከ6-7 ወር ምናምን ኦልሞስት ወደ 4 አመት እየተጠጋሽ ነው። መጀመሪያ ላይ ስትገቢ ያሉ ሂደቶች አሉ። አሁን ያለችው ኢንቲሳር ደግሞ የምትረዳው ነገር አለ። አለሙ ፈታኝ እንደሆነ ይገባኛል። ግን እንዲሁ እዚህ ዘርፍ ላይ መስራት የሚፈልጉ ምናልባት መምጣት የሚፈልጉ ውጭ ሆነው የሚያስቡት ሰዎች ይኖራሉ። ስትገባ የነበረችው ኢንቲሳር እየተረዳቻቸው ወይ ጠብቀ የገባቻቸው ነገሮች አሉ። አሁን በመኖር ደግሞ የተረዳሻቸው ነጥቦች ይኖራሉ ብዬ አስባለሁ። እና ገና አዲስ ወደዚህ መስክ ላይ ለሚመጡ ወንድሞች እህቶች ምን ላይ ተዘጋጅተው ይምጡ? ከምንም በላይ ፓሽኑ ቢኖር አሪፍ ነው ብዬ አስባለሁ። ፍላጎት ያስፈልጋል። ዝም ብለሽ ዘው የምትይበት አይነት የስራ ዘርፍ አይደለም። ከዛ ጥለሽ ለመውጣትም የሚከብድ አይነት ነው። ካልተመቸሽ ምናምን በቃ ልተው ምናምን የምትይው አይነት እንትን ስላልሆነ ዋናው ነገር እንዳልኩሽ ፍላጎት ነው፣ ትዕግስት ሲኖር። ከዛ ግን ሌሎች ነገሮችን በስራው ሂደት ውስጥ ማምጣት የምትችያቸው ነገሮች ናቸው። እኔ እንዳልኩሽ ነው መጀመሪያ ስገባ 2 ወርም ሰራለሁ አላልኩኝም። የመጀመሪያ ክላይንቲም ትንሽ ሲቪየር ነበረ እንዳጋጣሚ እና በጣም ቻሌንጂንግ ነበረ። እንደዚህም ቆያለሁኝ አላልኩኝም ነበር። ግን እሱ ፕሮሰስ የምትማሪያቸው ነገሮች አሉ። ከምንም በላይ ሳቲስፋክሽን የሚባል ነገር አለ። በቃ ሰርተሽ ምናምን ያን አይነት ለውጥ ይመጣል።
ኦብቪየስሊ መምጣቱ አይቀርም። አንቺ በደንብ ከሰራሽ ከአንቺ የሚጠበቀውን ነገር እስካደረግሽ ድረስ የሆነ አይነት ለውጥ ታያለሽ እና ያን ለውጥ ስታይ የሚሰማሽ እንትን ቀላል አይደለም። በጣም ደስታ በቃ ያሳለፍሽውን ይሄ ቻሌንጁ ምናምን ሁሉ ያስረሳሻል። ያ ነገር በጣም ደስ ይላል። ከዛ ደግሞ እንትን ነው ይሄ ትውልድ ላይ ነው የምትሰሪው። ከዛ ደግሞ ኖርማል ልጆች አይደሉም ምናምን ስፔሻል ናቸው። ቻሌንጂንግ ነው ምናምን ብለን አውርተን የለ እነዛን ነገሮች አልፈሽ ምናምን የሆነ ነገር ስታሳኪ የአንድን ልጅ ህይወት ስታስተካኪ ስታቀኝ ምናምን ቀላል አይደለም ስሜቱ። አት ኤንድ ኦፍ ዘ ዴይ ደስ የሚል ስሜት ነው የሚሰማሽ እና ያ ነገር በጣም አሪፍ ነው። እንዲሁም ልጆች ደስ የሚሉ ፍጥረቶች ናቸው። የሆነ ትንሽ ልጅ ጋር ስትቆይ ከሱ ጋር ስታወሪ ፍላጎቱን ስታዩ ከዛ ደግሞ በዛ በንጹህ ልቡ ለሚፈልገው ነገር የሆነ ነገር መስጠት ስትችይ እንዲሁም ደስ የሚል ነገር ነው። ግን የእናንተ ደግሞ የተለየ ነው። ሁላችንም ተነስተን ልናግዛቸው ማንችላቸውን ልጆች ማገዝ፣ የሆነ ቀን ሲመጣ ፍላጎቱን ሰዎች ያልተረዱለት ሀሳቡን መግለጽ የማይችል ህፃንን ልጅ በሆነ ሂደት ውስጥ ለውጡን ማየት መቻል ቀላል ነው ብዬ አላምነው። እንደ አጠቃላይ ግን እንዲህ ህፃናት ላይም ሲሰራ ሌሎች ትልልቅ ሰዎች ላይም ሲሰራ ሳይኮሎጂ ላይ ማለት ነው መጀመሪያ መግቢያችን ላይ እንዳነሳ ነው የምንሰማው ብዙ ሰው የማይሰማውን ህመም ነው፣ ጭንቀት ነው። ብዙ ፈተናዎችን ሰዎች ያለፉበትን መጥተው ተናግረው ተንፍሰው ምናምን የሚሄዱበት ቦታ ነው እና እንደ ሰው ደግሞ እኛ በግላችን ራሳችን የምናልፋቸው ደግሞ የህይወት መስመሮች አሉ። እንደ ሳይኮሎጂስት አሁን ያንን መቀበል ከሰዎች የምትሰሚያቸውን ህመሞች ከሰዎች ከህይወታቸው የምታያቸውን ነገሮች እና ያንቺን ህይወት አይከብድም? እንዴት ነው ባላንስ የምታደርጊው? ከስራ ቦታሽ ውጭ ህይወትሽ ላይ አይመጣም ያ ነገር? እሱ ነገር ሜንሊ ካውንስሊንግ ላይ ነው የሚያጋጥመው ይመስለኛል። እኔ ካውንስሊንግ ላይ አልሰራውም አክቹዋሊ፣ ግን እንደዚሁ የሚሰሩ ጓደኞቼ ምናምን ሲነግሩኝ ኬዙን ኢንተርናላይዝ የማድረግ ነገር አለ። በተለይ ወጣት ከሆኑ ክላይንቶቻቸው ምናምን እኛ ወጣት ላይ በቃ የሚያጋጥሙ ኬዞች አሉ ብዙ ጊዜ አይደለ? እነሱን ነገሮች ወደ ራስ ላይፍ ማምጣት ከዛ የራስሽ ላይፍ ብጥብጥ ይላል ምናምን ነገር። እሱ የመጀመሪያው ህግ አለ እንዲህ ካውንስሊንግም ላይ የትኛውን ኬዝ ኢንተርናላይዝ ማድረግ አይቻልም፣ የተከለከለ ነገር ይቻላል። ግን ራስሽን ከዛ መጠበቅ አሁን አንዳንዴ እኮ በአጋጣሚ ያለሽበት ቦታ ላይ እንኳን ይሄ እንደ ባለሙያ ሳይሆን እንደ ሰው የሆነ ነገሮችን ሰምተሽ ተሸክመሽ የምትሄጂበት አጋጣሚ ብዙ ነው። እንዴት ነው የምትሻገሩት? የሚችሉ ሰዎች አሉ። ባይደዊ ራስን ማሳመን ነው ይባላል። በእርግጥ ራስን ካሳመንሹ በቃ እንትናት ስራዬ ነው። እኔም አውቃቸው አሉ በዙሪያ በቃ ልክ ከስራ ቦታቸው ሲወጡ ሁሉን ነገር ቁጭ አድርገው ምናምን ወደ ራሳቸው ላይፍ የሚገቡ ሰዎች አሉ። እንደ ተፈጥሮም ይመስለኛል አንዳንዴ እንደየሰው ፐርሰናሊቲ በቆይታም ይለመዳል። በቆይታም ደግሞ ትለምጃለሽ። እኔም አሁን በዚህ ካውንስሊንግ ላይ እንኳን ባይሆን መጀመሪያ ላይ የነበርኩበት እንትን እና አሁን ላይ አንድ አይደለም። አሁን ላይ አትሊስት የሆነ ነገሮችን አቺቭ ማድረግ ሳልችል ስቀር ምናምን ብዙም እንትን የማለት በፊት ከነበረው ሬት ነው የምልሽ አሁን ቀነሷል። ምክንያቱም ያደረኩትን ነገር አውቃለሁ ምናምን ነገር። ከዛ በኋላ ደግሞ ከአንቺ ውጭ አውት ኦፍ ኮንትሮል የሆኑ እንትኖች አሉ። እነዛ ነገሮች ናቸው ብለሽ በቃ በሰላም የምትቀበይባቸው ጊዜያት አሉ። መጀመሪያ ላይ ግን እንደዛ አይደለም። እንኳን ኖርማል ሰምተሽ ብቻ አይደለም የሆነ መፍትሄ እንኳን ካላመጣው ምናምን የምትያቸው ጊዜያት አሉና ከምንም በላይ ኢንተርናላይዝ ላለማድረግ መሞከር ነው ያለ መፍትሄ። መርሃባ እንግዲህ ብዙ ሀሳቦችን አነሳን። እንደ ማህበረሰቡ በተለይ በእንደዚህ አይነት ህፃናት ላይ በዚህ ዘርፍ ላይ ምን ይጠበቅበታል የሚለውን እንደ አጠቃላይ እንደኛ ማህበረሰብ ብዙ ክፍተትም ስላለ ያንን ለማንሳት ሞክረናል። እንደ ባለሙያ ምሳሌያቸውንም ግን እንደ መጨረሻ እንደው ሰዎች አያውቁትም ቢነሳ ቢታወቅ በዚህ ዘርፍ ላይ ብትረዱን የምትሆን ሀሳብ የምትኖሩበት ስለሆናችሁ ማለት ነው። ከዛም ባለፍ ማስተላለፍ የምትፈልጊ ሀሳብ ካለ? ኦኬ ቀደም ስለ ወላጆች ስናወራ እንደ ስፔሻል ኒድ ህፃናት ስላላቸው ወላጆች ስናወራ እንትን ነው አብዛኞቹ በጣም ሰፖርቲቭ ናቸው። በጣም ልጃቸውን በቃ በምን አይነት መልኩ ነው ማገዝ ያለብኝ ቤት ውስጥ ምናምን ብለው የሚጠይቁ አይነት ወላጆች ናቸው ያሉት። ግን በዛው መጠን ደግሞ አሉ እኛን የሆነ እንደ ማጂሻን የሚያዩ በቃ የሆነ ተአምር እንደምትሰሪላቸው ልጃቸውን አንቺ ጋር ሲያመጡት ምንም ነገር ተጠቅመሽ ብቻ ልጃቸውን ቅይር ማያወራልሽ ከሆነ አውርቱን ይጠበቅ ነው። እንደዚህ አይነት የሚጠብቁ በጣም ኦቨር ኤክስፔክትድ የሆኑ ነገሮችን እንትን የሚሉ ወላጆች አሉ። እኛ ጋር ሲመጣ አሁን ለምሳሌ ፕራዮሪቲውን ነው የምናየው። ልጁ በዚህ ሰዓት ምንድን ነው የሚያስፈልገው? ማውራት እንትን ላይሆን ይችላል። ይሄ ማንዳቶሪ በዛ ሰዓት ለሱ ቅድሚያ የሚሰጠው ነገር ላይሆን ይችላል።
በእጁ የሚገልጽ ከሆነ ፍላጎቱን በሌላ ነገር የሚገልጽ ምናምን ከሆነ ማውራት ያን ያክል ሌላ ቅድሚያ የምንሰጠው ነገር ሊኖር ይችላል፣ ልጁን እየጎዳ ያለ ነገር ማለት ነው። ስለዚህ እነዚህ ነገሮች ለባለሙያ ቢተውና ከዛ ደግሞ ያን ነገር ሳይመጣ ሲቀር ብሌም ወደ ማድረግ ደግሞ ይገባል። አንቺን ብሌም ወደ ማድረግ ምንም እንዳልሰራሽ ምንም እንትን እንዳላልሽ ምናምን ነገር ሁሉንም ወላጅ እያልኩ አይደለም፣ ኤክሰፕሽናል የሆኑ ወላጆች አሉ እንደዚህ። ሰው አንደኛ ፕራዮሪቲ የሚሰጠው ነገር ላይ ነው ልጁ ላይ የምንሰራው። ሁለተኛ ደግሞ ሁሉም ነገር ተሰርቶ ምናምን አልቆ ራሱ ለውጥ ላይ መጣ ይችላል። ያን ነገር አክሰፕት ማድረግ ከምንም በላይ ምክንያቱም ባለሙያው ነው የሚጸጸተው። አደንድ ፍለሪ የሆነ ነገር ሳታደርጊ እኔ ብቻ እኔን ሳይሆን እንደ ወክዬ ራሱ ማውራት የምችለው ነገር ይመስለኛል። ይሄ እንዲህ አይነት ስራ ላይ ያሉ ሰዎች ምቹ ነገር አይደለም። በቃ የሆነ ኬርለስ ሆነሽ ትተሽ ምናምን እንትን የምትይው ነገር አይደለም። እና የሆነ ነገር ሳታደርጊ ስትቀሪ ራስሽን ነው ቶክሹ። ልጆች ናቸው፣ ምንም አይናገሩ፣ ምንም አያውቁም። ያ ነገር ስላለ ይህን ነገር ወላጆች አንደርስታንድ ቢያደርጉ፣ እንዲህ አይነት ነገር ደግሞ ሲፈጠር ቅድም ያልኩት ነው በቃ ወደ ባለሙያ ቢኬድ፣ ቤት ውስጥም እነሱ በደንብ ሰፖርት ቢያደርጓቸው የተሻለ ለውጥ ይመጣል ብዬ አስባለሁ። አንዳንዴ እንደውም በጊዜ መሄድና ዘግይቶ መሄድ በራሱ የሚያመጣው ልዩነት ያለ ይመስለኛል። ወደ ባለሙያ አይደለም አለ በደንብ የሆነ ክሮኒካል ኤጅ የሚባል አላቸው ልጆቹ። ቴራፒ ሲሰራ በደንብ ኢፌክቲቭ የሚሆንበት ኤጅ እና እድሜያቸው ደግሞ እየጨመረ በሄደ ቁጥር ትንሽ ቻሌንጂንግ የሚሆንባቸው ጊዜያት አሉ። እርሊ መታወቁ በጣም አሪፍ ነገር ነው፣ መጀመሩም ቴራፒው ማለት ነው። መርሃባ። ብዙ ጊዜ በማይወራው ሀሳብ ላይ ነው ለማውራት የሞከርነው። በእርግጥ ገና ብዙ መረጃዎችን ማካፈል መስራት ይጠበቅብናል። ግን እንደመነሻ ያህል እንግዲህ ዛሬ ይህንን ያህል ቆይታ አድርገናል። ማመስገን ማንሳት የምትፈልጊው ሀሳብ ካለ እድሉን ልስጥሽ፣ ፕሮግራም ይጨርስ። እናንተን አመሰግናለሁ እዚህ ስለጋበዛችሁ። መርሃባ። ሀሳብሽን ታካፊኝ ስለመጣሽ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ሌሎች የሞዳ ፕሮግራሞች ይቀጥላሉ። የእንግዳ ሰዓታችን ይህንን ይመስል ነበረ። ዙሪያችን ላይ ያሉ በርካታ የምንመለከታቸው ነገር ግን ደግሞ አንዳንዴ እንደ ህመምም እንደ ችግርም የማናያቸውን ጉዳዮች በተወሰነ መልኩ ለማንሳት ሞክረናል። ዙሪያቸውን እንደምታስተውሉበት ተስፋ አደርጋለሁኝ። ቆይታችን ይህንን ይመስል ነበረ። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን።